የሴት ልጅ ግርዛትን ለማስቀረት የኢትዮጵያ ካቶሊክ ቤተክርስቲያን ልምድ ልውውጥ ተደረገ። የካቲት 19 ቀን 2018 ዓ.ም ዓለም አቀፉ የሴት ልጅ ግርዛት መቃወም ቀንን አስመልክቶ የኢትዮጵያ ካቶሊክ ቤተክርስቲያን የሴት ልጅን ግርዛት ለማስቀረት የሰራቻቸውን ስራዎች ልምድ ልውውጥ ተደረገ። ስሜ ቤዛ በቀለ ይባላል። ከኖርዌጂያን ቸርች ኤድ የኢትዮጵያ ካቶሊክ ቤተክርስቲያን በተለይም የሴት ልጅ ግርዛትን ለማስቆም ዲክላሬሽን አድርጋ ነበር። ያንን ዲክላሬሽን ደግሞ በመከተል የተለያዩ ስራዎችን ላለፉት አመታት ሲሰራ ቆይቷል። የዛሬው ፕሮግራም እንግዲህ ያተኮረው በዋነኝነትም ያንን ዲክላሬሽን ተከትሎ የተለያዩ ስራዎች ሲሰሩ ስለነበረ ያንን የተገባውን ኮሚትመንት ለማደስና እንደዚሁም ደግሞ በቀጣይነትም ሰፊ ስራዎችን ለመስራት እንዲያስችለን ተብሎ የታቀደ ነው። በዛውም ደግሞ የተለያየ አካላት በተለይም የሴት ልጅ ግርዛትና ያለዕድሜ ጋብቻን ከማስቀረት አንጻር የሚሰሩትን ስራ በደንብ አጠናክረው እንዲሰሩ ኮሚትመንታቸውን ሪኒው የሚያደርጉበት ፕሮግራም ነው ያዘጋጀ ነው። እንግዲህ በዋነኝነት የተዘጋጀው በኢትዮጵያ ካቶሊክ ቤተክርስቲያን እንደዚሁም በኤንሲ በኖርዌጂያን ቸርች ኤድና እንደዚሁም በዩኤንኤፍፒ አማካኝነት የተዘጋጀ ፕሮግራም ነው። ይሄ እንግዲህ በጥምረት የተዘጋጀ ፕሮግራም ነው። ነገር ግን ያው እንዳያችሁት የተለያዩ አካላት የመንግስት አካላት ከሴቶችና ማህበራዊ ጉዳይ ከጤና ሚኒስቴር እንደዚሁም ደግሞ ከዩኤንኤፍፒ ከዩኤን ውመን ከተለያየ አካላት ፕሮግራሙ ላይ ተገኝተዋል። የልምድ ልውውጥ መርሃ ግብሩን በጸሎት ያስጀመሩት የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሃ ክርስቶስ ፕሮግራሙን ላዘጋጁት ምስጋናቸውን በማቅረብ ቤተክርስቲያኗ የሴት ልጅ ግርዛትን ለማስቀረት በርካታ ስራዎች መስራቷን አመላክተዋል። የኖርዌጂያን ቸርች ኤድ ኦርጋናይዜሽን ያዘጋጀው የዚህ ከሴት ልጅ ግርዛትንም ከማስቀረት አኳያ የካቶሊካዊት ቤተክርስቲያን እየሰራቸውን ያለችውን ስራ ምሌን ያለው በተለይም ደግሞ ከዚህ የቤተክርስቲያን አቋም ከተገለጸበት ከፈረንጆቹ አቆጣጠር 2013 ጀምሮ ቤተክርስቲያን በተለያዩ ተቋማቶች ላይ ምን ስራዎችን እየሰራች ነው፣ ምን ቻሌንጆች አሉ፣ እነዚህ ስራዎችስ በምን ሁኔታ ተደራሽነታቸው እንዴት ነው የሚል ብዙ ጥሩ የሆነ የግማሽ ቀን ግምገማ ላይ እና የተለያዩ ስራዎቻችንን እያየን ነበር የቆየ ነው። እንደሚታወቀው የካቶሊካዊት ቤተክርስቲያን የሰው ልጅ በእግዚአብሔር አምሳል ስለተፈጠረ ክቡር ነው። የተፈጠረውም ሰውነቱ ክቡር ነው። እኛ ደግሞ በተለያየ ባህላዊ ይሆናል ወይ ደግሞ ማህበራዊ ችግሮቻችን አማካኝነት ወይም ደግሞ በእምነት ጉዳይ ሊሆን ይችላል። በተለያየ ሁኔታ የሴት ልጅን ግርዛት የማበረታታት ሴቶች ደግሞ በዚህ ሁኔታ ውስጥ ሲያልፉ ደግሞ የሚያጋጥማቸው ብዙ የሆነ ችግር ማህበራዊ ይሁን ባህላዊ ይሁን እንዲሁም ደግሞ የጤና እክሎችን ቤተክርስቲያን በመመልከት የሰው ልጅ የተፈጠረው በእግዚአብሔር አምሳል ስለሆነ ሁሉም የሰውነቱ ክፍል የተከበረና ቅዱስ ነው በሚል ትልቅ የሆነ አቋም ይዛ ከ2013 ጀምሮ በጳጳሳት ጉባኤ የታወቀ በጳጳሳት ጉባኤ የተደነገገ ትልቅ ዲክላሬሽን አድርጋ በተለያዩ ተቋማት ላይ እየሰራች ትገኛለች። በተለይም ደግሞ ዛሬ በኢትዮጵያ ካቶሊካዊት ቤተክርስቲያን በሐዋሳ ሀገረ ስብከት ውስጥ በሲዳማ ሪጅን ላይ እየተሰሩ ያሉ ስራዎች በዚህ የሴት ልጆችን ግርዛትና ያላቻ ጋብቻ እንዲሁም ደግሞ ካለዕድሜ ጋብቻ የሚያመጡትን ችግሮች ለመቅረፍ በሐዋሳ ሀገረ ስብከት እየተሰሩ ያሉ ብዙ ስራዎችን እዚህም ሲነሱ ነበሩና ያ ኤክስፒሪየንስ ያ ስራ ያ ልምድ ወደ ሌሎችም ቦታዎች ተስፋፍቶ እንግዲህ ይህንን ትልቅ የሆነ ተግዳሮትና በተለይም ደግሞ የሰው ልጅን ክብር የሴት ልጅን ክብር ዝቅ የሚያደርግ የሴት ልጅን ጤንነት በትልቁ ሁኔታ የሚገዳደርና አፌክት የሚያደርግ ትልቅ ተጽዕኖ ያለው ፕራክቲስ ነውና ይህንን
ፕራክቲስ ወይ ደግሞ ይህንን ልምድ እንድናስወግድ ቤተክርስቲያን ጥረት እያደረገች ያለችውን ነገር ተመልክቶ እዚህ ዩኤንኤፍፒኤ እንዲሁም ደግሞ ኖርዌጂያን ቸርች ኤድ ሆነው በብዙ ነገር ሰፖርት እያደረጉን ለባለፉት እንግዲህ 13 ዓመታት ብዙ ጥሩ ስራ እየተሰራ መሆኑን ያረጋገጥንበት እንዲሁም ደግሞ የሚሰሩ ስራዎች ደግሞ ቀጣይነት ያላቸው መሆን እንዳለባቸው የዚህ ስራ ደግሞ ኃላፊዎች የኢትዮጵያ ካቶሊካዊት ቤተክርስቲያን ብቻ ሳትሆን የመንግስትም ባልደረቦች አሉ። ሌሎች ደግሞ ነን ጋቨርንመንታል ኦርጋናይዜሽንስ በጎ አድራጎት ድርጅቶች ልክ እንደ ኔሴ እንደ ዩኤንኤፍፒኤ እንዲሁም ደግሞ የሌሎችም ደግሞ የእምነት ተቋማት በኮሚኒቲ ስር ደግሞ የሚገኙ የተለያዩ ኮሚኒቲ ቤዝድ ኦርጋናይዜሽኖችም እንደዚህ ትልቅ ኃላፊነት እንዳላቸው የተገለጸበት ትልቅ የሆነ ቀን ነው። የሴት ልጅ ግርዛትን ለማስቀረት አንድ ብቻ ሳይሆን በርካታ ሀገራዊና ዓለም አቀፋዊ ተቋማት እንደሚያስፈልጉ በመርሃ ግብሩ ተጠቅሷል። የኢትዮጵያ ካቶሊክ ቤተክርስቲያን የሴት ልጅ ግርዛትን ለማስቀረት አዋጅ ከማውጣት ጀምሮ የጤና ባለሙያዎችን ማሰልጠን፣ ጤና ተቋማትን ማደራጀትና ተጠቂዎችን መጠበቅና መንከባከብ ያሉ ማህበረሰባዊ ስራዎችን ስትሰራ መቆየቷ የሚያሳይ ዶክመንተሪ ለተሳታፊዎች ቀርቧል። በዶክመንተሪው ቤተክርስቲያኗ በመቶዎች የሚቆጠሩ ባለሙያዎችን በማሰልጠን እንዲሁም ተቋማትን በማደራጀት በሴት ልጅ ግርዛት ዙሪያ ግንዛቤ ከመስጠት ጀምሮ ለተጠቁትም ድጋፍና ሕክምና ስታደርግ መቆየቷ ተመላክቷል። በልምድ ልውውጥ መርሃ ግብሩ የሴት ልጅ ግርዛትን ለማስቀረት የኢትዮጵያ ካቶሊክ ቤተክርስቲያን የሰራቻቸው ስራዎች ምስክርነት ቀርቧል። ቤተክርስቲያኗ የሴት ልጅ ግርዛትን ለማስቀረት ያወጣችው አዋጅ ያበረከተው አስተዋጽኦ ላይ ተሳታፊዎች ሀሳባቸውን አካፍለዋል። ሲስተር ሰናይት መንገሻ እባላለሁ። የህክምና ተልእኮ ማህበር አባል ነኝ። የምሰራው ደግሞ አጣጦ ሆስፒታል ጉራጌ ነው። እንግዲህ የጤና ተቋማችን በፊት ይሄ ሴቶች ግርዛት ነበር በስፋት ነበረ እና እየወጣ እናስተምር ነበር። የጤና ትምህርት አለ፣ የሴቶች ቡድኖች አሉ በየመንደሩ ውስጥ እና ለነሱ እናስተምራቸው ነበር እና አንድ የገጠመን ነገር ምን ነበረ? ከሃይማኖት ጋር ያያይዙ ነበረ። ስለዚህ እኛ በመጽሐፍ ቅዱስ የትም እንደሌለ ያንን ይዘን ስናስተምራቸው የማስቀረት ሁኔታ ካልሆነማ ይሄ ሃይማኖት የሚጠብቅብኝ መስሎኝ ነው የሚሉ ክርስቲያኖችም ሙስሊሞችም እንደዛ ነበር እንትን የሚሉ የጤና ትምህርት ስናስተምር ይሄ ደግሞ ለጤና ጎጂ ነው፣ በሃይማኖታችን የሚፈለግብን የሚጠበቅብን ነገር አይደለም ብለን ስናስተምራቸው በቀላሉ የማስቀረት ሁኔታ ተከሰተ። በመርሃ ግብሩ ማጠቃለያም ለኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የሴት ልጅ ግርዛትን ለማስቆም ላበረከቱት አስተዋጽኦ ወክለዋቸው በተገኙት በብፁዕ አቡነ መርሃ ክርስቶስ በኩል እንዲሁም ለካሪታስ ካቶሊክ ኢትዮጵያና ለካሪታስ ሐዋሳ የምስጋና እውቅና ሰርተፍኬት ተበርክቷል። በዕለቱ ከብፁዕነታቸው በተጨማሪ የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ጸሐፊ ክቡር አባ ከተማ አስፋው፣ የካቶሊክ ቤተክርስቲያን ተቋማት ተወካዮች፣ የጤና ሚኒስቴር ተወካይ እንዲሁም ሌሎች ጥሪ የተደረገላቸው የዘርፉ ባለሙያዎችና ተሳታፊዎች ተገኝተዋል።